ከብዙ ትግል በኋላ ቢኒ ለማግኘት መተናል። አላመንኩም። በቃ ማጋነን አይሆንብኝ ጮክ ያለው ከብዙ ጊዜ በኋላ ተሽኮረመምኩ። በእውነት ግን እውነቱን ለመናገር የምታገኘኛል መሰለኝ። ሰላም ውድና የተከበራችሁ የቢኒ ቲዩብ ቤተሰቦች እንዴት ናችሁ? እንግዲህ ቢኒ ቲዩብ ከብዙ መጥፋት የብዙ ቆይታዎች በኋላ እንደገና ተመልሶ መጥቷል። እንግዲህ ሁልጊዜ አልጠፋም ከዚህ በኋላ በቪዲዮዎች እመጣለሁ እያልኩ ቃል እገባላችሁ ነበረ። በአንዳንድ አጋጣሚዎች በአንዳንድ አለመመቻቸቶች ተመልሼ ሳልመጣ ረጅም ጊዜ ቆይቻለሁና ከዚህ በኋላ ግን ለመጨረሻ ጊዜ ነው ቃል የምገባላችሁ። አልጠፋም፣ በየቀኑ በቪዲዮ ወደ እናንተ እመጣለሁ ከእግዚአብሔር ጋር እና እንዴት ነበረ? እንዴት ቆያችሁ? እንዴት ከረማችሁ? አረሳችሁንም ወይ? እንዴት ነው እስቲ ሐሳባችሁን ኮሜንት ላይ አስቀምጡልን። ዛሬ እንግዲህ በአዲስ ነገር ነው ወደ እናንተ የመጣሁት። የመጨረሻ ቪዲዮ ላይ አንድ ነገር ሜንሽን አድርጌላችሁ ነበረ፣ አንድ ሰው አብረን እናገኛለን ብዬ። ያው ዩቲዩብ ከጀመርኩበት ጊዜ ጀምሮ ከሱራፌል እና ከጹብ ጋር በቲክቶክ የምታወራኝ ልጅ ነበረች እና ረጅም ጊዜ እንግዲህ ከጀመርኩኝ እንግዲህ ታውቁታላችሁ ወራቶቹ ምን ያህል ጊዜ እንደሆኑት። ከዛ ጊዜ ጀምሮ በቴክስትና በስልክ እናወራ ነበረ። በጣም ብዙ ጊዜ በተደጋጋሚ ለመገናኘት አንዳንድ ሀሳቦችን፣ ጥያቄዎችን አንስታለች። እኔ ያው እንዳልኳችሁ ወደ እናንተም ለመምጣት አይመቸኝም ነበርና በአጋጣሚ ሳላገኛት እስከዛሬ ቆይተናል። ዛሬ ለመጀመሪያ ጊዜ ላገኛት ነው። ለመጀመሪያ ጊዜ ደግሞ ሳገኛት ከናንተ ጋር ባገኛት ቆንጆ ይሆናል ብዬ አሰብኩና ከናንተ ጋር ሆነን እናገኛታለን። እንዳልኳችሁ ያለፉትን ወራቶች በቴክስትና በስልክ ስናወራ ነበረ የቆየ ነው። ዛሬ እንግዲህ መታ ለመጀመሪያ ጊዜ በአካል ታገኘኛለች። እኔም አያታለሁ፣ በፎቶ አይቻታለሁ። ቆንጆ ነች፣ ግን የሚገርማችሁ ቆንጆ ነች። ግን ያው ታውቁታላችሁ ፊልተር ምናምን ይኖራል። ባህሪዋ ግን ጸባይዋ ስታወራ ከምታወራቸው ነገሮች ምናምን በጣም ደስ የምትል ልጅ ነች። በአካል ደግሞ አግኝተን ከናንተ ጋር አብረን እናወራታለን። ጥሩ ቆይታ የሚኖረን ይመስለናል። እና ደግሞ እናንተ ኮሜንት ላይ ከመጣች በኋላ ካያችኋት በኋላ ኮሜንት ላይ ሐሳባችሁን እንዴት ነው ከዚህ በኋላ ከኔ ጋር በዩቲዩብ አብራ ብትመጣ ደስ ይላችኋል ወይ ምናምን የሚለውን ነገር ኮሜንት ላይ ታስቀምጡልንና የእናንተን ፍላጎትና የእናንተን ፍቃደኝነት አይተን ከዚህ በኋላ አብረን ወደ ዩቲዩብ የምንመጣ ይሆናል። እሷንም ዛሬ ፍቃደኝነቷን እንጠይቃለን። በእርግጥ እንገናኛለን ብለን ካወራን በኋላ ካሜራ ይዤ እንደምጠይቃት ነግሬያታለሁ። ብዙ የማሳመን ስራ ከሰራው በኋላ እሺ ብላኛለች። ትንሽ ደቂቃ እንጠብቃትና ያለውበትን ቦታ ነግሬያታለሁ። ትንሽ ደቂቃ እንጠብቃታለን። ከመጣች በኋላ ቤተሰብ ከናንተ ጋርም ትተዋወቃለች፣ ከኔ ጋርም ለመጀመሪያ ጊዜ በአካል ትገናኛለች። ከዛ እንዳልኳችሁ በእናንተ መልካም ፍቃድ እና እሷ ፍቃደኛ የምትሆን ከሆነ አብረን ወደ ዩቲዩቡ አብረን እንመጣለን ማለት ነው። ግን ከለዚህ ሁሉ ወሳኙ ነገር የእሷ ፍቃደኝነት ነው። ትምጣና አይተናት የሚፈጠረውን ነገር እንግዲህ በአካል ስታገኘኝ ለመጀመሪያ ጊዜ ስለሆነ በስልክና በቴክስት ከምናወራው ነገር አንፃር እንዴት ነው ምን ይፈጠር ይሆን? ደስ ይላታል ወይስ ከጠበቀችው አይነት ሰው ነኝ? ብቻ እሷ መታ ትነግረናለች። እንጠብቃታለን። ያሉትን ይበሉ ፍቅሩ ከረታኝ የወደደ ሟች ነው እኔ መች ጠፋኝ የልቤን ካገኘው ከተሳካለኝ የሚያልፋሉ ባልታ እኔስ ግዴለኝ ባሉ አልኩበትን ስሜ እንኳን ቢጠፋ ቃል ኪዳን አለብኝ ፍቅርህን ላልገፋ ቢወራ ቢነገር በድፍረት እንዴት ነሽ? ደህና ነሽ ወይ? አለሽ ሁሉ ሰላም? እንዴት ነሽ? አይ በፎቶ እንዳየሁሽ ነሽ። እውነት ምንም የተጨመረ የተቀነሰ ነገር የለውም። እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን ደህና ነኝ። ሁሉ መልካም እግዚአብሔር ይመስገን። በእውነት ግን እውነቱን ለመናገር የምታገኘኛል መሰለኝ ነበር። የምርሽን ነው? ለምን በቃ ላይክ እንገናኛለን ምናምን ስትለኝ ለኔ ሞራል ነገር ምናምን መስሎኝ ነበር። አረ የእውነት ግን ስላዩ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። ለምር
እንግዲህ ያው እንዳልኩሽ ከቤተሰቦች ጋር ነው የጠበቅኩሽ። ካሜራ አለ። ሰላም ቢያቸው። ካሜራ እኔ አፍራለሁ ታውቃለህ። አይ ያው ችግር የለውም። ዩቲዩብ ላይ አንድ ያገኘሽኝ ቢሆንም እኔ ዩቲዩብ እቀበላለሁ። እሺ ሃይ ፋሚሊዎች እንዴት ናችሁ? ዛሬ እንግዲህ ያው ከብዙ ትግል በኋላ ቢኒ ለማግኘት መተናል። በጣም ደስ ብሎኛል። እናንተንም ስላገኛችሁ በጣም ደስ ያለኝ። አሁን እንግዲህ ቤተሰብ እንዳልኳችሁ ረጅም ጊዜ በስልክና በቴሌግራም አውርተን ነበረ። እንግዲህ ሰላሚና ያው ያላገኘውሽ ስላልተመቸኝ ምናምን እንጂ ላለማግኘት ፈልጌ አይደለም። ነገሮች ስላልተመቻቹልኝ ትንሽ ቢዚ ስለነበርኩ አንቺን ብቻ አይደለም ባይዘው ቤተሰብን ራሱ ካገኘው ቢያንስ ኦልሞስት ወደ 30 ምናምን ቀናት ከአንድ ወር በላይ ዩቲዩብ ላይም አይተሻል። አንቺም መጥቼ አላቅምና ለዛ ነው እንጂ ላለማግኘት አይደለም። ያው ይቅርታ ይደረግልኝ ለሱ ስላገኘውሽ እኔም በጣም ደስ ብሎኛል በእውነት እና እኔን ቅድም እንዳልኩሽ ነው ፎቶ ላይ እንደውም አስቀያሚ ነሽ በአካል እንጂ እንግዲህ ቤተሰቦች ምን ትላላችሁ? ፎቶዋንም አሳያችኋለሁ፣ በአካል ደግሞ አይታችኋታል። እንግዲህ እና እንዴት ነበረ? እንዴት ልታወሪኝ ቻልሽ? አንቺ ራሱ ማለት ብዙ ሰው ያወራናል። በእርግጥ ግን ስመልስልሽ ምናምን ምን ተሰማሽ? አላመንኩም ጭራሽ ስትመልስልኝ ላይክ ማለት ነው እኔ ቴክስት ሳደርግልክ ዝም ብሎ አይነት ነገር አለ አይደለ? እንደዛ አይነት ነገር ነበር ያደረኩትና ኢቭን እንደመለስክልኝ ራሱ ቼክ ያርኩ ነበር። በጣም ቆይተ ነበር ትዝ ካለክ ይመስልኝ። ቲክቶክ ላይ ደግሞ መልሼ እኔ ከቴክስቱን አክሰፕት ካላረኩ ምን ድጋሚ መጻፍ አይቻልምና አላየሁትም። በጣም ብዙ ቴክስት ስለነበረ ለሆነ አጋጣሚ ስገባ ነው ሪኩዌስት ላይ ሳይ አየሁሽና ዝም ብዬ መለስኩ ቴክስትሽን እና የምር ግን ላይክ ብዙ ጠብቄ ምናምን ነበርና ላይክ በዛን ሰሞን ላይ ስላላገኘው በቃ ትቶታል አይነት ነገር አለ አይደለ? እንደዛ አስቤ ነበርና ግን ደግሞ መልሰልኝ ሳይ አላመንኩም። በቃ ማንከነን አይሆንብኝ ጮክ ያለው አሬኛል አየምሪ ነው ማለት በቃ ላይክ ከዚህ በፊት ዩቲዩብ ላይ ሳይክ ቲክታክ ላይ ሳይክ ምናምን አይነት ነገር በጣም ላይክ ሳላስበው ቦታ ያገኘት መጣክና እና በቃ ባወራው ሜቢ አለ አይደለ ቻንስ መሞከር አይነት ነገር እና እንደዛ ብዬ አስቤ ነው ያወራው እና ግን ስትመልስልኝ በቃ ውስጤ የተሰማው ነገር አሁን ልገልጽልህ አልችልም። ከቃል በላይ ያሽኮረመመችኝ ነው ፋሚሊ እንግዲህ እንደምታዩት። በዚህ አጋጣሚ ግን በጣም ብዙ ሰዎች ቴክስት የምትጽፉልን ሰዎች ያው ሳንመልስላችሁ ስንቀር በጣም ብዙ ቴክስት ስለሚጻፍ ስለሚላክልሽ አሁን ኖርማሊ ያን ያህል ታዋቂ ምንም ሆነን አይደለም፣ ግን አንዳንድ ሰዎች ዝም ብለው ለማውራት ቴክስት ይልካሉ። ግን የሁሉንም መመለስ አትችይምና ያልመለስንላችሁ ሰዎች ይቅርታ እንጠይቃለን። ግን ከተመለሰላችሁ ሰዎች መሀል በመሆንሽ ደስ ይላል በእውነት። እንግዲህ ከዚህ በኋላ አብረንም ወደ ዩቲዩቡ ልንመጣ እንችላለን እንግዲህ ፈጣሪ ካለ እና ደግሞ ቤተሰቦቻችን ፍቃደኛ የሚሆኑ ከሆነ ኮሜንት ላይ ያሳውቁናል። አንቺ ፍቃደኝነትሽን መጀመሪያ ልወቅና አንቺ ፍቃደኛ ከሆንሽ ከዚህ በኋላ ወደ ዩቲዩቡ በአንዳንድ ስራዎች መምጣት እንችላለን ብዬ አስባለሁ። ፍቃደኛ ከሆንሽ አንቺ? እኔ ፍቃደኛ ሆኖ ያው ካንተ ጋር ሲሆን በጣም ዝግጁ ነኝ፣ ፍቃደኛ ነኝ። በጣም ደስ እያለኝ ነው የምሰራው፣ ምክንያቱም ያው አንተ ስላለበት በእውነት እኔ አሁን ቀደም ከመምጣትሽ በፊት እያልኩ ነበር ፍቃደኛ ከሆነች አብረን ልንመጣ እንችላለን አይታችኋት። ምክንያቱም ቴሌግራም ላይም ስናወራ በስልክም ስናወራ አንዳንድ ነገሮች ብዙ ከሰው ከሚያወራው ሀሳብ አንዳንድ ሀሳቦችን ስትሰሙ ምን ስትሉ የሰውን ማንነት ማወቅ ይቻላልና ካየውባት ከምታወራኝ ከምትነግረኝ ነገር አንፃር ደስ የሚል ነገር አላት ሰላምና ምናልባት ፍቃደኛ ከሆነች አብረን እንመጣለን ብዬ ቅድም ነገርያችሁ ነበር። ግን እንዲህ በቀላሉ ፍቃደኛ ትሆናለች ብዬ በእውነት አልጠበቅኩም ነበረ። ፍቃደኛ ከሆንሽና ከዚህ በኋላ አብረን በመምጣታችን ከተስማማሽ ቤተሰብ እንግዲህ እናንተ ደግሞ እንዴት ነው ከሰላሚና ጋር አብረን እንምጣ ወይ የሚለውን ነገር እስቲ ኮሜንት ላይ ያለውን ነገር ንገሩንና
እነሱ ፍቃደኛ ከሆኑ ያው ካለነሱ አይሆንም። ቤተሰቦቻችን ናቸው። በጣም ደስ የሚሉ ቤተሰቦች ናቸው። ከዚህ በፊት ብዙ ነገሮችን ዩቲዩብ ላይ ከመጣው ጊዜ ጀምሮ በተፈጠሩ ነገሮች እንዴት ሰዎችን ትሪት እንደሚያደርጉ፣ የሰዎች መከፋት እንዴት እንደሚያስከፋቸው፣ ሀሳባቸው ምናምን በቃ ብዙ ደስ የሚሉ ነገሮች አይተንባቸዋል እና ይሄ እዚህ ቤተሰብ ላይ አሁንም ያው ሀሳባችሁን ንገሩን። ከዛ በኋላ ከሰላም ጋር በአንዳንድ ነገሮች አብረን ተመልሰን እንመጣለን። ዛሬ ግን ያው የመጀመሪያ ግንኙነታችን ስለሆነ ገና ዛሬ ስለሆነ በአካል እየተገናኘን ያለ ነው። እኔም ብዙ ነገር ለማውራት ትንሽ እንትን አሳፈረችኝ ከበደኝና እና እንመጣለን። ከዚህ በኋላ እንግዲህ ከእግዚአብሔር ጋር ተስፋ አረጋለሁ ተባብረን እንደምንመጣ። ሰላቢ የምር ስላገኘሁሽ በጣም ደስ ብሎኛል። ይቅርታዬንም ተቀብለሽኛል ሳላገኘሽ ስላቆየሁሽ። ተቀብያለሁ። በጣም እናመሰግናለን። እንግዲህ ቤተሰብ ያው እኔ ብዙ ጊዜ ካሜራ ላይ ብዙ ነገር ማውራት አልፈልግም እና የመጀመሪያችን ስለሆነ ከካሜራ ጀርባ ያለውን ነገር ያው ብዙ ነገር በስልክ በቴክስት ምናምን እንደነገርኳችሁ አውርተናል። ግን እስቲ ከካሜራ ጀርባ ደግሞ አንዳንድ ነገሮችን ከሰላም ጋር እናወራና ትንሽ ቆይታ እናደርጋለን ከሷ ጋር። እናንተ ግን አሁንም በድጋሚ ሰብስክራይብ እያረጋችሁ፣ ሼር እያረጋችሁ፣ ላይክ እያረጋችሁ ዩቲዩባችንን እናሳድገዋለን ተያይዘን። ከሰላም ጋር ስንመጣ ብዙ ቤተሰብ ኖሮን ብንመጣ ደስ ይለናል። ምንመጣባቸው ደግሞ ሀሳቦች ጥሩ እንደሚሆኑ፣ እናንተ የሚያዝናኑ የሚያስተምሩ ነገሮች እንደሚሆኑ ተስፋ አደርጋለሁ። እኔ በግሌ ሰላሚናም ታግዥኛለሽ በሚገባ። የነሱ ፍቃደኝነት የነሱ አጋዥነት ይኑርበት እንጂ እኔ ባንተና በነሱ እምነት አለሽ። እምነት አለኝ። እኔ አሁን የምር እያሳፈረችኝ ነው። እግዚአብሔር ማለት አንተ ካለ እመጣለሁ፣ ሌላ ሰው ከሆነ ግን አልሰራም ምናምን የምር እና ከብዙ ጊዜ በኋላ ተሽኮረመምኩ። እንግዲህ ቤተሰብ እንዳልኳችሁ ነው። ከካሜራ በኋላ ደግሞ ትንሽ ከሷ ጋር አንዳንድ ነገሮችን እናውራ። እናንተን ግን ያው ከብዙ ጊዜ በኋላ ተመልሼ ስለመጣው አቀባበላችሁ ጥሩ እንደሚሆን ተስፋ አደርጋለሁ። ከዚህ በኋላ የመጨረሻ ቃሌን ነው መገባላችሁ፣ አንጠፋም። እኔ በበኩሌ ሰላሚናም ባትመጣና ሀሳቧን ብትቀይር ራሱ እኔ በብዙ ነገሮች ወደ እናንተ እንደመጣ ቃል እገባላችኋለሁ። እንዳልኳችሁ ሰብስክራይብ፣ ሼር እያረጋችሁ ላይክ እያረጋችሁ ጠብቁን። ዩቲዩባችን 10,000 መግባት ከነበረበት ጊዜ በጣም ወደኋላ ቀርቷልና 10,000 እንደምታስገቡን ባለሙሉ ተስፋ ነን። ሰላምዬ ስለመጣሽ ቤተሰቦቼን ስለተዋወቅሽ በጣም አድርጌ አመሰግናለሁ። ቤተሰብ በቀጣይ ቪዲዮ እስከምንገናኝ ድረስ በጣም ነው የምወዳችሁ። አመሰግናለሁ። ኑሩልኝ።